ቤተሰቦች እንዴት አላችሁ? እንግዲህ ዛሬ የመካከለኛው ምስራቅ ጉዳይ እንደምታውቁት የኢራንና የእስራኤል ውጥረት መልኩን ለውጦ በግልጽ ጦርነት ውስጥ ገብተዋል። ሁለቱም ኃይሎች ሚሳኤል መወነጫጨፍ እንዲሁም የአየር ላይ ጥቃታቸውን በግልጽ አድርገውታል። ምናልባትም ዓለማችን ላይ ካየናቸው ጦርነቶች የአየር ላይ ጥቃት ከዚህ በፊት እንደሚታወቀው የእግረኛ ጦር ነበር አይደል? አሁን በግልጽ የሁለቱም ኃይሎችን ኃይል ስንመለከትና የሚሰነዛዘሩበትን የጥቃት ልክ ስንመለከት በትክክልም ኤር ቱ ኤር የሚባለው አየር ለአየር የሚደረገው ጦርነት በግልጽ ያሳየ ነውና እጅግ አስፈሪ ነው። ይህን ጉዳይ በስፋት መመልከት ያስፈልጋል። ምክንያቱም አንዳንድ በኤአይ ጀነሬትድ የሆኑ ወይም በኤአይ የተመረቱ ምስሎችን በኤአይ ያመጣቸው ምስሎችን በመመልከት ከዚህ በፊት የነበሩ ጉዳዮችን እንደ አዲስ በማንሳት የተወሰኑ መረጃዎችን እያየን ነውና በሁለቱም በኩል ማባባስ ስለሚፈልጉ ኢራንም የራሷን ፕሮፓጋንዳ እስራኤልም የራሷን ፕሮፓጋንዳ ስለሚፈልጉ በጣም ጥርት ያለ መረጃ ይፈልጋልና ወደ ተመልካቾች ያው እንግዲህ እናንተ ሚዲያ አይደለ እናንተ እዚህ ያደረሳችሁት ስለሆነ ከፍ ስለምናደርገው ሚዲያም ስለምናደርገው በትክክል ከግራም ከቀኝም ያሉት መረጃዎችን ነው ይዘን የምንመጣው የምናጋራችሁ። ታማኝ የሆኑ አንድም ጥያቄ ሊያስነሳ የሚችል መረጃ አይጋራም። ኦብቪየስሊ አንዳንድ መረጃዎች በባህሪያቸው ለምሳሌ ለኢራን ጎላ ያሉ ከሆነ ሰዎች ለኢራን አዳላችሁ ምናምን ሊሉ ይችላሉ። ለእስራኤል ጎላ ያሉ ከሆነም እስራኤል አዳላችሁ ሊባል ይችላል። ግን what's on the ground የሚለውን በትክክል አሳያችኋለሁ። ኦብቪየስሊ የምታውቁትም ስለሆነ በዛ ልክ የሚታይ ይሆናል። ኢራንና እስራኤል ምንድነው የሆኑት? ኢራንና እስራኤል ምንድነው የሆኑት? ሁለቱም ኃይሎች ከባድ የሚባል ጦርነት ውስጥ ገብተዋል። ኤቭሪባዲ እንደሚያውቀው ጦርነት ውስጥ የገቡት በጣም ይሄ ልክ አንዳንድ ሀገራት ላይ ያለውን ጦርነት ሳይሆን ቅድም እንዳልኳችሁ በመካከለኛው ምስራቅ ሁለት ከባድ ግዙፍ ኃይሎች ናቸው የገቡት ጦርነት ውስጥ የገቡትና ይሄ ቀላል አይደለም። የሁለት ኃይሎች ጦርነት በቀላሉ የሚቋጭ ነው ወይ? የሁለት ኃይሎች እንደዚህ አይነት ውጊያ በቀላሉ የሚቋጭ ነው ወይ? አይደለም፣ ከባድ ነው። ምክንያቱም አንደኛ ሁለቱ ኃይሎች እንኳን እርስ በርስ ኢራንና እስራኤል ጦርነቱን ሁለቱ ብቻ ይፈቱታል ወይም ሁለቱ ብቻ ይለይላቸው የሚባልም አይደለም። ከእስራኤል በኩል ማን አለ፣ ከኢራን በኩል ማን ሊኖር ይችላል የሚሉትን ጥያቄዎች ስናያቸው ስንመረምራቸው ይሄ ጦርነት ግሎባል ነው፣ ግሎባል ኮንፍሊክት ነው ሊያስነሳ የሚችለው። ከዛም ባሻገር ከኢራን ጀርባ ማን ሊቆም ይችላል፣ ከእስራኤል ጀርባ ማን አለ፣ ማን ሊቆም ይችላል የሚለውን እንኳን ብንተወው የኢራን የነዳጅ ማጣሪያዎች ወይ ማብላያዎቹ እነዚህ ፋሲሊቲስ ተመተዋል። እነዚህ ወደሙ ማለት ምንድነው የሚሆነው? ቻይና ቁጥር 1 በዚህ ብላክ ፍሊት በሚባለው ምንም እንኳን አሜሪካና ሌሎች ምዕራቡ ሀገራት ማዕቀብ ጥሎባት በኢራን ላይ በግልጽ ነዳጆችን ማስተላለፍ ባችል እንኳን በድብቅም በተለያየ መንገድም የምታስተላልፋቸው ነዳጆች ምርቷ ይቆማል። ይሄ ሲቆም ደግሞ እዚህ ሀገር እንኳን ያለውን ታውቁታላችሁ። በሆነች ነገር ኮሽ ሲል የነዳጅ ዋጋ የሚጨመርበት ሀገር ነው ያለነውና ምንድነው የሚሆነው? ቢያንስ እንኳን ይሄን ጫና ሊያመጣ ይችላል። ስለዚህ ቀላል አይደለም። ለእያንዳንዱ ሀገር የእያንዳንዱ ቤት የሚያንኳኳ ነው እና አስቸጋሪ ነው። በርካቶች አሁን ለምሳሌ ኢትዮጵያ ውስጥ አንድ ትርክት አለ። ብዙ ኢትዮጵያውያኖች ስፔሻሊ ግልጽ ለመነጋገር ክርስቲያኑ እስራኤልን ይደግፋል ተብሎ ይታሰባል። ይደግፋል። ኦብቪየስሊ ሙስሊሙ ኢራን ይደግፋል ተብሎ ይታሰባል። ኦብቪየስሊ ይደግፋል፣ ግልጽ ነው። ግን ክርስቲያኑ እስራኤልን የሚደግፍበት አጋጣሚ አካሄድ በጣም ያስቃል። አፍተር ኦል እስራኤል ምንድነች? እስራኤል ስለ መሬቱ ወይ እስራኤል መሬቱ የመጽሐፍ ቅዱስ የምናምን ስለሆነ እጅግ በጣም ተወዳጅ ኤግዚስታንሱ ሊፈለግ ይችላል። ግን አፍተር ኦል ምንድናቸው? አፍተር ኦል ስለ ኢየሱስ ክርስቶስ ሲወራ ምንድነው? የምታውቁት ነው። እኔ ዲቴል አልሄድም። እንደዛ ሙስሊሙስ ላይ ከሙስሊሞቹ ደግሞ ኢራን ሙስሊም የሆነ ሰው ደግሞ ኢራን ይደግፋል። ኦብቪየስሊ ይደግፋል። የሚደግፍበት ምክንያት ሙስሊም ሆነች ተብሎ ስለሚታሰብ። ሺያና ምንድነው ሱኒ የሚባል ነገር አለ። ኢትዮጵያ ውስጥ ያለው አብዛኛው የትኛው ሃይማኖት ተከታይ ነው? ኢራን ምንድነች ከተባለ ደግሞ ሌላ ኤክስትራኦርዲናሪ ነገር ነው። ስለዚህ እባካችሁ ክርስቲያኖችም ከሃይማኖት ጋር አገናኝታችሁ ሙስሊሞችም ከሃይማኖት ጋር አገናኝታችሁ የተለያዩ ጎራ ባደግፉ that's fine። ግን anyway ሁሉም በራሱ ኮዝ በራሱ ምክንያት የራሱን ሐሳብ ስለሚያስቀምጥ ችግር የለውም። ወደ ሐሳቤ ልምጣ። ኢራንና እስራኤል ቅድም እንዳልኳችሁ አስቸጋሪ ኃይሎች ናቸው። መካከለኛው ምስራቅ ላይ ጦርነት የገቡት ቢያንስ እንኳን ከባድ የሚሳኤል ጥቃት መድረስ የቻሉ ጥቃታቸውን ደግሞ የከፋ አስቸጋሪ ሆኖ የተመለከትነው ስለሆነ ቀላል የሚባል አይደለም። ከዛም ባሻገር ደግሞ ምንድነው የተመለከተው? እንግዲህ ዩናይትድ ኪንግደም ወይንም ብሪታንያ አሊያም እንግሊዝ ወደ እስራኤል ዜጎቿ እንዳይጓዙ መክራለች፣ አድቫይዝ አድርጋለች። ወደዛ መሄድ ዋጋ ያስከፍላል፣ ጥቃቱን within hours ከባድ የሆነ ጥቃት ኢራን ልትፈጽም ትችላለች የሚሉ መረጃዎች
እያጋራች ነበርና ይሄ አንድ ነገር ያሳያል። ሁለተኛ ደግሞ አሜሪካን ብትሆን እንደዚሁ አይነት ሀሳብ ሰጥታለች። በኢየሩሳሌም በሚገኘው ኤምባሲዋ የሚሰሩ ዜጎቿ፣ የስታፍ ዜጎቿ ወይም ደግሞ እዛ አካባቢ ያሉ ሰዎች ወደ መጠለያ ወደ ሸልተር እንዲገቡ ነው። ዊዝን አወርስ በተመሳይ ጥቃት ሊሰነዘር ይችላል፣ ሁኔታው ተባብሶ ሊቀጥል ይችላል የሚለውን ነገር ስለሚያሳይ ማለት ነው። የብሪታንያን ተውት። ብሪታንያ ካላት የፖለቲካ ለመግባባት ከአሜሪካ ጋርም ሆነ ከእስራኤል ጋር ችግር የለም፣ የሆነ ሀሳብ ልትሰጥ ትችላለች። አሜሪካ ግን በእስራኤል የሚገኙ ዜጎቿ ወደ መጠለያ እንዲገቡ ትእዛዝ ሰጠች ማለት ጦርነቱ ይባባሳል ማለት ነው። ምክንያቱም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ ያለ አሜሪካ ግሪን ላይት ያለ አሜሪካ ፍላጎት ጥቃት አይሰነዝሩም ተብሎ ስለሚታሰብ ወይንም ደግሞ አንዳች ግልጽ የሆነ መረጃ እንዳላት ለመገመት እድል ይሰጣል ወይንም ግልጽ ያደርገዋል። ስለዚህ ከባድ ነው፣ ይቀጥላል። እስራኤል ራሷ ወደ ዮርዳኖስና ወደ ግብጽ ዜጎቿ እንዳይሄዱ አድርጋለች። እንዳይሄዱ ወይንም ደግሞ ሌቭል 4 ዋርኒንግ የሚባል አለ፣ በአራተኛ ደረጃ ላይ የሚቀመጥ ማስጠንቀቂያ ማለት ነውና እዛ ላይ ደርሳለች። ወደ ሲናይ በረሃም እንዳይንቀሳቀሱ ሰው ጥቃት ይሰነዘራል፣ ዮርዳኖስም ላይ ግብጽም ላይ ይሰነዘራል ማለት ነውና ይሄ እነዚህን ሶስት ነገሮች እንኳን ስንመለከት ጥቃቱ እንደሚስተነዘር ያሳያል ማለት ነው። ኢራንም በዛ ልክ ዜጎቿ በተመሳሳይ ወደ ሜትሮፖሊታን ወይም እነዚህ ሜትሮ ስቴሽን የሚባሉ አሉ የባቡር ጣቢያዎች ወይም ደግሞ ስቴሽኖቹ በተለያዩ አካባቢዎች ያሉ ስቴሽኖች እዛ እነሱን ጭምር ህዝቡ እንደመጠለያ እንዲጠቀምባቸው አዛለችና ይሄ የሚያሳየው ነገር አለ። ፕላስ እስራኤል በቴህራን አካባቢ ወይም ደግሞ ወታደሮች በሚንቀሳቀሱባቸው አካባቢዎች ሚሊተሪ ፋሲሊቲ ናቸው በተባሉ አካባቢዎች ላይ የኢራን ሰዎች እንዲወጡ አይዲኤፍ አዟል። ሰው ጦርነቱ እንደማይቆም ያሳያልና እነዚህ ነገሮች ስንመለከት መካከለኛው ምስራቅ አስቸጋሪ ውጥረት ውስጥ ሊገባ እንደሚችል ያሳያልና ዋትስ ሃፐን ዴር የሚለውን ማወቅ ያስፈልጋል። የተከሰተው ነገር ማምሻውን እስራኤል በቴህራን ላይ ከባድ ጥቃት አድርሳ ነበረ። በተመሳይ ኢራን ደግሞ በሰው አልባ አውሮፕላን ወይም ድሮኖችና በሚሳይል የታጀበ ጥቃት ስትሰነዝር ነበረ እና ይሄ ኤር ቱ ኤር በትክክልም አየር ለአየር የሚባለውን ውጊያ ያሳዩ ሁለት ኃይሎች ስለሆኑ በቀላሉ ላይፈታ ይችላል። ምናልባት ሁለት ግፊቶች አሉ። ጦርነቱ ሊቆም ይችላል፣ ላይቆም ይችላል። ነገ ከነገ ወዲያ ምን ሊፈጠር እንደሚችል ማየት ያስፈልጋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ተቀላቅለው ኢራንን እንዲመቱ ጥሪ ያቅርባለች የሚል አንድ ኤስ ውስጥ የወጣ መረጃ እያየሁ ነበረ። ኦብቪየስሊ ምክንያቱም ይሄ ነገር ምንድነው የሚሆነው? ኢራን የኒውክሌር ማብለያ ጣቢያዎቿን እያሳደገች መታለች። ከ60 በመቶ በላይ ዩራኒየም አበልጽጋለች። ማለት ደግሞ ኦልሞስት ኒውክሌር ታጥቃለች ማለት ነው የሚል አረዳድ የአሜሪካ ፖለቲከኞችም አላቸው። እስራኤል ደግሞ ከምንም በላይ ያንገበግባታል አላት። ስለዚህ ጥቃቱን አብረን ከሰነዘርን ድርድር የማያስፈልግም ምንም የማያስፈልግም የፈለግነውን ነገር እናደርጋለን የሚል ጥሪ የቀረበላቸው ነው በሌላ አገላለጽ። ያ ማለት ኢንዳይሬክትሊ ግን የአሜሪካ ፖለቲከኞች በአሁኑ ሰዓት ከኢራን ጋር ጦርነቱ አይገቡም ተብሎ ይታሰባል። ግን ደግሞ በእስራኤል የሚጨክል ልብ ስለሌላቸው አብረው እንደሚወጓት ግልጽ ነውና ሁለት ነገሮችን ግልጽ ማድረግ ያስፈልጋል። ውድ ተመልካቾች መግቢያ ላይ እንዳልኳችሁ ምንም አይነት የተዛባ መረጃ አልነግራችሁም። በአንድ ምሽት እስራኤል ምን አይነት ጉዳት ተፈጽማለች፣ የነዳጅ ማብለያዎች ላይ መታለች፣ ናታንዝና ኢስፋሃን የሚባሉ የኒውክሌር ማብለያ ጣቢያዎችን የኢራንን መታለች። እሱ አስቸጋሪ ከባድ ውድመት ተከስቷል። ደግሞ ዊዝማን የተሰኘ አንድ የሳይንስና ቴክኖሎጂ የእስራኤል ደህንነት መስሪያ ቤቶች ወይም ለባዮሎጂም ለኬሚስትሪም እንደዚህ ለኤአይ አርቲፊሻል ኢንተለጀንስ ቴክኖሎጂ በጣም ወሳኝ ሚና የሚጫወተውን ባዮሎጂ ጭምር እሱም የቅድም ያነሳውላችሁ ወይም ደግሞ ዊዝማን የሚባለው ጣቢያ ካምፓስ ነው፣ ኢንስቲትዩት ነው፣ ተቋም ነው። እሱም መጥተዋለች የሚል መረጃ ወጥቷል። አያችሁ የሁለቱ ኃይሎች ጥቃት የሚሰነዛዘሩበት ሁለቱም ምን የት ቦታ ላይ አለ፣ የኒውክሌር ማብለያ የት ላይ አለ የሚለውን ነገር በእርግጠኝነት ማወቅ ችለዋል ማለት ነው። እስራኤል ታውቃለች፣ ኦብቪየስሊ ቆይቷል። ከብዙ ዓመታት በፊት ምን ይደረግ እንደነበረ የትኛው ቦታ ላይ ምን እንዳላት ኢራን እስራኤል በግልጽ ታውቃለች። እሱ ሁላችንም የምናውቀው ስለሆነ እንግዲህ በቅርቡ ደግሞ ኢራን ኒውክሌር የት ቦታ እንደምታብላላ የትኛው ቦታ ላይ በጣም ሴንሲቲቭ የሆነ ኤሪያ እስራኤል እንዳላት በግልጽ ስታስቀምጥ ነበር። ደግሞ ከዛም አንጻር ሊሆን ይችላል ጥቃቶች የተሰነዘሩ ያሉት። ውድመት አልተከተለም ማለት አይደለም። እስራኤል ላይ ቢያንስ ከ10 በላይ ሰዎች ህይወታቸውን አጥተዋል። ኢራን ላይ ከ80 በላይ ሰዎች ህይወታቸውን አጥተዋል። የተጎዱትን ቤት ይቁጠራቸው። ያልተቆጠረው ፍርስራሽ ውስጥ በሁለቱም ወገኖች በኩል ያለውን ቤት ይቁጠረውና ይህን ስንመለከት በሁለቱም በኩል ጉዳት ደርሷል ማለት ይቻላል። ግን የትኛው ሚዛን ይደፋል ከተባለ ተመልካቾች ግልጽ መሆን ያለበት ጉዳይ ሁላችሁም ግምት ውስጥ እንደምታስገቡት ሁላችሁም አንደርስታንድ እንደምታደርጉት ኢራን ውስጥ ያለው ጥቃት የኢራኑ
ከባድ እንደሚሆን ይታወቃል። ቢካውዝ ኢራን ውስጥ የሚሰነዘረው ጥቃት የኢራኑ ምንድነው አንደምታው የሚለውን ለመገመት ስለማያዳግት መጀመሪያ ጥቃት ሲሰነዘር በበርካታ አካባቢዎች በ8 አካባቢዎች ነው አይደል ጥቃት የተሰነዘረው። ከመቶ በላይ ጥቃቶችን 100 የሚሆኑ አሚኒሽንስ በመጠቀም የጦር መሳሪያዎች ወይም ቦምቦችን በመጠቀም እስራኤል ጥቃት የፈጸመችው ኢራን ላይ። ይሄ ምንድነው? እነዚህ 200 ጀቶች ለምሳሌ እስራኤል ላይ ኢራን 200 ባሊስቲክ ሚሳይሎችን አስወነጨፈች ብንል እንኳን 200 ከሆነ 200 ተወንጭፎ 200 ይቀራል። የሚከሽፈው ይከሽፋል፣ ጥቃቱን የሚያደርሰው ያደርሳል። 200 ጀቶች ተሰማሩ ማለት ግን ቦታ እየቀያየሩ ፖዚሽን እየቀያየሩ ጥቃት መሰንዘር የሚችሉ ናቸው። የሚታጠቁትም አንድ ሚሳኤል አይደለም። ስለዚህ አደገኛ ነው እና ትገምታላችሁ ማለት ነው። ከእስራኤል እንግዲህ በዮርዳኖስ ከዛ ሶሪያ ከዛ ኢራቅ ብላ የኢራን ድንበር አካባቢ ላይ ሆና ነው ጥቃቱን የሰነዘረችው። በእርግጥ የኢራን ድንበርን ጥሳ አልገባችም ሲባል ሚሳኤሉ ጥሶ ገብቷል። ስለዚህ አየር ክልሏ የኢራን ተጥሷል ማለት ነው። ግን ጥቃቱ ሲሰነዘር የሆነ አካባቢ ላይ ሆነው ጫፍ ላይ ነው በተወሰነ መጠን ገብተው እንጂ ጥቃት የሰነዘሩት እንደሚባለው እዛ እንደው ገብተው ኢስፋሃን ገብተው ናታንዝ ገብተው ታብሪዝ ገብተው ወይም ደግሞ ቴህራን ውስጥ ገብተው የሚሰነዝሩት ጥቃት እንዳልሆነ በግልጽ ያሳያል። ሰው ይሄ ምንድነው ይሄ ምን አይነት አስቸጋሪ ነገር አለው የሚለውን ለማወቅ አያዳግትም። እነዚህ ሁለት ኃይሎች ጦርነት የሚቋጭበት አጋጣሚ ሊፈጠር ይችላል። የሚቋጭበት አጋጣሚ ካለ አንድና አንድ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ሰላም ማምጣት ፈልጋለሁ፣ መፍትሄ ማምጣት ፈልጋለሁ የሚል በጎ አይነት አቋም ካላቸው ብቻ ነው። ያ ካልሆነ እጅግ ውስብስብ ነው፣ እጅግ አስቸጋሪ አስፈሪ ጥቃት ሊሰነዘር እንደሚችል በግልጽ ያስቀምጣል። ምክንያቱም ዶናልድ ትራምፕ ከዚህ ቀደም እንዳልኳችሁ በተለያየ አጋጣሚ በተለያየ አካሄድ ፖለቲካውን ለመቋጨት በተለይም ከዚህ ከኒውክሌር ድርድር ጋር የተገናኙ ጉዳዮችን መፍትሄ ለመስጠት ጥረት ላይ ነበሩ። የኒውክሌር ጉዳይ ነው አይደል? ይህን ሁላ ጥቃት ይህን ሁሉን ማየት ዓለም ማየት የሌለባትን አስፈሪ ጉዳይ ማየት የጀመረችው። ስለዚህ እሱን መፍትሄ እንሰጣለን ብለው ስላሰቡት ዶናልድ ትራምፕ ምናልባት ከዛ አንጻር ለዚህኛው ጉዳይ የቀረበ ነገር ማምጣት ይችላሉ። ከየትኛውም ኃይል በላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቅሉ እንደ ሀገር አሜሪካ ጫና መፍጠር ትችላለች፣ አሜሪካ ለፖለቲካው መፍትሄ ማምጣት ትችላለች ተብሎ ይታሰባል። ይሄም ሆኖ ተብሎ ይታሰባል ብቻ ሳይሆን አሜሪካ can solve the problem። በቃ አሁን ሰዎች መረዳት ያለብን ወይም ደግሞ በዚህ ጉዳይ ላይ እኔ ያው ጀስት ብዙ ነገሮችን እመለከታለሁ ለእናንተም የማልነግራችሁም ለኔ አንደርስታንዲንግ ብቻ የሚሆኑ ጉዳዮችን ይዤ ብዙ ነገሮችን ስለመመለከት ነው። አሜሪካ ከፈለገች እስራኤልም ያን ያህል እንደው ያለ አሜሪካ የመጣ ይምጣ ብላ የምትሄድ ሀገር አይደለችም። ኢራን ደግሞ አሜሪካ ብትደረብም ባትደረብም እስራኤልን ወጋሉ የምትል ሀገር አይደለችም። ያለ አሜሪካ አይሆንም። መፍትሄ የሚመጣውም በአሜሪካ ነው። ችግሩም ተባብሶ የሚቀጥለው በአሜሪካ በኩል እንደሆነ መረዳቱ ሁላችንም ሊኖርን ይገባል። ቢካዝ ልዕለ ሀያላን ብቻ ሳትሆን የሁለቱን ሀገራት ኮዝም ታውቃለች፣ መፍትሄ ማምጣትም እንዴት እንዳለባት ታውቃለች። ምክንያቱም ሁለቱም ኢንዲፔንደንትሊ የሚያደርጉ ጦርነት ስላልሆነ እና ትራምፕ ምናልባት በዚህኛው እንቅስቃሴ ሊገቡ ይችላሉ የሚል ተስፋ ነበረ። የማይገቡበት አጋጣሚ ደግሞ አለ። ቢካዝ እነዚህ ሀገራት የማይገቡበትን እድል ሊፈጥር የሚችለው በምን መንገድ ነው? ትራምፕ ጥቃቱን የማጠናከር ትራምፕ ጉዳዩን የማጠናከር ትራምፕ አላቸው የላቸውም የሚለውን በዚህ ሰዓት ይሄ ነው ማለት አስቸጋሪ ነው። ግን ያም ሆኖ አሁን ባለው አካሄድ የፖለቲካ ሂደቱን በጣም ትንሽ እያወሳሰበው የሄደውን ነገር መመልከት የሚቻልበትን አጋጣሚ ስለፈጠረ ማለት ነው። እና ተመልካቾች ይህን ነገር በግምት ውስጥ ማስገባት ያስፈልጋል። ምን ያህል ደርሷል ከተባለ ቅድም እንዳልኳችሁ 80 ሰዎች ከዛም በላይ ህይወታቸውን አጥተዋል። ኢራን ውስጥ ኢስፋሃን፣ ቴህራን ዋና ከተማዋ፣ ናታንዝ፣ ታብሪዝ የሚባሉ ፎርዶ የሚባሉ አካባቢዎች የኢራን የኒውክሌር ማብላያ ጣቢያዎች ጭምር ጥቃት ተሰንዝሮባቸዋል እና አደገኛ ነው። ቅድም እንዳልኳችሁ ደግሞ በያምበት በሚባል አካባቢ በእስራኤል እንዲሁ ጥቃት ተሰንዝሯል። በሃይፋ በሰሜናዊ አካባቢ፣ በማዕከላዊ እስራኤል ተላቪቭ ሳይቀር ጫና ውስጥ ገብታለች ወይም ደግሞ የጥቃቷ ኢላማ ሆናለች የኢራን። ስለዚህ አስቸጋሪ ስለሆነ ይህኛውን ለመፍታት ምን መንገድ መከተል ይቻላል ስለሚለውም ደግሞ እንዲሁ አይነት ውስብስብ ነገሮችን የሚያስጠብቅ ፖለቲካ ስለሆነ በቀላሉ አይታይም ነው በዋናነትና እነዚህን በተለያየ አጋጣሚ ሰዎች ኢምፖርት ኤክስፖርት ምርት ላይ ምናምን ሊያተኩሩ ይችሉ ይሆናል። በአሁኑ ሰዓት በተለይ ሚድል ኢስት ላይ ያሉ ሀብታሞች ይህን የማድረግ አጋጣሚውና እድሉ ሊኖራቸው ይችላል። ግን
እንደዛ አይነት አረዳድ አይደለም አሁን ያለው ሁኔታ። ጦርነቱ ሊባባስበት የሚችል ጦርነቱ አስቸጋሪ ሁኔታዎችን ሊፈጥርበት የሚችልበት ደረጃ ላይ በመድረሱ እያንዳንዱ ሰው በተጠንቀቅ የቆመበትን አጋጣሚ ፈጥሯል ማለት ነው። ከዛ ውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በዚህ ጉዳይ ላይ ተነጋግረው ነበር እና ሲነጋገሩ ምንድነው የተደረገው? ሁለቱም ሀያላን ሀገራት ናቸው እንደምታውቁት። ጦርነቱን ማስቆም ስለሚችሉበት ሁኔታ ተነጋግረው ነበር። ጦርነቱ መቆም አለበት የሚል ሀሳብ ከተነጋገሩ በኋላ የሩሲያው ፕሬዚዳንት ቭላድሚር ፑቲን ኢራን የሰነዘረችው ጥቃት ልክ አይደለም፣ ምክንያቱም IAEA የዓለም አቀፉ የኢነርጂ ድርጅት የአቶሚኩ ማለት ነው፣ እሱ የተለያዩ ስራዎቿን መስራት አለባት ወይም ደግሞ የተለያዩ ስራዎችን መስራት አለበት ይሄ IAEA የሚባለው ተቋም ብለው ስለሚያስቡ ይሄኛው ተቋም ደግሞ ትንሽ የመንሻፈፍ ነገር አግባብ ያልሆነው ነገር ላይ ተሰማርቷል የሚል አረዳድ ስላላቸው ፑቲን እሱም ሀሳቡን መጋራት አለበት። ግን ያም ሆኖ ትራምፕ በጉዳዮች ላይ መፍትሄ መስጠት አለብን ትራምፕ ጋር ሆነን የሚል ሀሳብ ተጋርተዋል፣ ተስማምተዋል። ኦብቪየስሊ መፍትሄ እናመጣለን የሚል መፍትሄ የሚመጣው እንዴት መሰላችሁ? ፑቲን ስለሆኑ ትራምፕ ስለሆኑ ብቻ ሳይሆን የሩሲያ ፖለቲከኞች በአንድም በሌላ መንገድ ከኢራን ጋር ነው የሚሰሩት። ኢራን ትቀርባቸዋለች በአሁናው የፖለቲካ ሂደቱ። ሌሎች ጣጣዎች ስላሉ ዩክሬን ኢራን ላይ ጥቃት፣ እስራኤል ላይ ጥቃት ማነቻ ሩሲያ ላይ ጥቃት ሰነዘር የነበረውን አንዳንድ ሁኔታዎችን ግምት ውስጥ ስናስገባ እሱን ምናልባት እንትን ልንለው እንችላለንና ይሄኛው ስላለም ስትራቴጂክ አግሪመንትም አላቸው አንድ ላይ የሚሰሩበት እነ ፑቲንና አያቶላ አሊ ሀመኔ። ከዛ አንጻር ሜቢ ሁኔታዎችን ማየት ስለሚያስፈልግም በግልጽ የተቀመጠ ጉዳይ ነውና ሜቢ ከዛ አንጻር ማየትም ያስፈልጋል። ዞሮ አሁን ባለው ሁኔታ ሞስኮና ቴህራን አብረው ስለሚሰሩ ቴህራን ሞስኮ ከዩክሬን ጋር በነበራት ጦርነት ስለምታግዛት ያገዘቻት ስለሆነ ከዛም አንጻር የዓለም አቀፉን ፖለቲካም ከመቃኘት አንጻር ኢራን ከሩሲያ ጋር አብራ የምትሰራ ሀገር ስለሆነች አብረው የሚሰሩበት እድል ስላለ እነ ፑቲን ወደ ኢራን ያዘነብላሉ። ስለዚህ ኢራን ላይ ግፊት አድርገው ወደ ድርድር ለማምጣት እድሉን ያላቸው ፑቲን ናቸው ተብሎ ስለሚታሰብ ትራምፕ ናቸው። ሁለት ነገር አለ። ትራምፕ በኢራን ላይ ጫና ማሳደር ይችላሉ። ጦርነት ከፍትብሻለሁ ካሏት ሊያስገድዷት ይችላሉ። ከዛ ውጭ ደግሞ እስራኤል ጋር ያላቸው ግንኙነት የሚታወቅ ስለሆነ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መክረው ጫና ከፈጠሩ ተኩስ አቁም በዛች ምድር በዛ ቀጠና ሊመጣ ይችላል ተብሎ ይታሰባልና ይሄኛውን መፍትሄ እንዴት ማምጣት ይቻላል ስለሚለው በርካቶች ከግራም ከቀኝም ለማየት እየሞከሩ ያሉበትን አጋጣሚ ማየት ይችላል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃንም ሀሳብ ሰጥተው ነበር። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ሀሳብ ይሰጣሉ። ኦፍኮርስ ከመሱድ ፔዜሽኪያን ጋር ተነጋግረዋል በጉዳዩ ላይ። እስራኤል መካከለኛው ምስራቅን የምታናጋ ሀገር ናት፣ ወይንም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደራቸው በባህሪው መካከለኛው ምስራቅን ጫና ውስጥ የሚያስገባ የሚያናጋ፣ ሰላም እንዳይፈጠር የሚያደርጉ ናቸው በሚል እየወነጀሏቸው ነበረ። የተለመደ ነው። ከዚህ በፊት ቀደም በሌላው ትንታኔ እንዳስመለከትኳችሁ ረሲፕ ጣይብ ኤርዶሃን በእሳቸው ላይ ወይንም ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከዚህ በፊት ትችት ሲሰነዝሩ ነበረ። እሳቸው አሸባሪ ናቸው እስከ ማለትም ደርሰው ነበረ። የእስራኤልን ምላሽ የምታውቁት ነውና ቀላል ዋጋ የሚያስከፍል አይደለም። ዞሮ ሁለቱ ኃይሎች ኢራንና እስራኤል እና አያቶላ አሊ ሀመኒ ታርጌት ሊሆኑ ይችላሉ። በነገራችን ላይ እስራኤል በጣም አስቸጋሪ በሆነ መንገድ ሊሆኑ ይችላሉ ሲባል አሳማኝ ነገሮች ስላሉ ነው። ከዚህ ቀደም ተመልካቾች እነ ሁሴን ሳላሚ የአይአርጂሲ የእስላማዊት ሪፐብሊክ ኢራን የጦር አዛዥ የአይአርጂሲው እሳቸው የአብዮታዊ ዘቡ አዛዥ ተገለዋል። 7 የሚሆኑ ኮማንደሮች ኤሮስፔስ ፎርስ የአየር ኃይሉ አዛዦች 7 የሚሆኑትን መሞታቸውን እስራኤል ኢራን አረጋግጣለች። እነዚህን ስንመለከትና አያቶላ ሀመኒም ጫና ውስጥ ሊገቡ ጫና ውስጥ አይደለም ታርጌት ከተደረጉ ህይወታቸውን ሊያጡ የሚችሉበትን አጋጣሚ ልትፈጥር ትችላለች እስራኤል አደገኛ በሆነ መንገድና ይሄን ሁሉ መመልከት ሜቢ ግራና ቀኙን ማየት ሜቢ አስቸጋሪውን ሁኔታዎች ለመፍታት መስራትን እንደሚጠይቅ ይጠቁማልና እንዱ እንደሚባለው አይደለም ተመልካቾች አካሌ እንዲህ ስላለ ከሌ እንደዛ ስላለ ሳይሆን ግራ ቀኝ ያለውን ፖለቲካ በደንብ በአግባብ መመርመር የሚያስችል ደረጃ ላይ ዓለም አለችና እንደሚባለው ሁኔታው ቀላል እንዳልሆነ መገመት ያስፈልጋል ነው። ቅድም ባነሳውላችሁ መንገድ አንዱ ሌላውን ያጠቃል። ቀላል አይደለም። ባይዞይ ለእስራኤል ቀላል ነው፣ ለኢራን ቀላል ነው ማለት አይደለም። ለእስራኤል የሚያከብደው ነገር ሐማስ እንኳን እዛው ፊት ለፊቷ ሆኖ እስካሁን ማጥፋት አልቻለችም። ኢራን ኦፍ ኮርስ ሐማስ እንደውም አሁን በባለፈው ጥቃት ኢራን እነዚህ የኢታማዦር ሹሟን
የአርጂሲ ጦር አዛዥን የኤር ስፔስ ኃይሎቿን እንደዚህ አይነቶቹን ስታጣ በአንድ ምሽት ነው ሁሉ ያጣችውና ሐማስማ እዛውን አንደኛ ድንበር ነው የሚጋሩት፣ ሁለተኛ ደግሞ ምንም ጠንካራ ኃይል የነበረው አልነበረም ከኢራን አንጻር ሲታይ ማለት ነው። መሪዎቹ እኮ በጣም ከወራት በኋላ ነው ህይወታቸውን ያጡት። ጠንካራ ኃይል ነው ማለት ኢራን በአንድ ምሽት ነው አልኩ የሁላ ጉዴ ፈላባትና በቀላሉ የሚታይ አይደለም። ስለዚህ እንደዚህ ነገሮችን መፍትሄ ማምጣት የሚቻል ከሆነ የነ ቻይና መግለጫ ወጥተዋል። እስራኤል የፈጸመችው ጥቃት አግባብነት የሌለው ነው በሚል ተቆጥተዋል፣ ቁጣ አሰምተዋል። ሩሲያም እንደዚህ፣ እነ ሳውዲ አረቢያም እንደዚሁ፣ እነ ካታርም እነዚህ ሀገራት ስንመለከት እንደዚህ ይላሉ። ግን አፍተር ኦል ምን አመጡ ከተባለ ምንም የሚያመጡት ነገር የለም። ያ ለዛም ነው ሁሉም ነገር ዞሮ ኢራን ጀርባ ሊኖሩ የሚችሉት ኃይሎች እነ ቻይና በተለይ ሩሲያ እነ ፕሬዚዳንት ቭላድሚር ፑቲን ናቸው። መቆም አለበት ብለው ካሰቡ ሊያቆሙት ይችላሉ። ከእስራኤል ጀርባ ደግሞ ያሉት ኃይሎች የሚታወቁት ናቸው። እና አሜሪካ አሉ፣ እነ ብሪታንያ፣ እነ ጀርመን ሳይቀሩ እነ ፈረንሳይ በግልጽ የሚሰጧቸው አስተያየቶች ስትመለከቱ እሱን የሚጠቁም ስለሆነ ሁሉንም ነገር እንግዲህ ዓለም ላይ ሰላም ማምጣት የሚችሉት ሀያላኖቹ ስለሆኑ ለመፍትሄ የሚሰራ ኃይል ያስፈልጋል ወደሚል ድምዳሜ የሚወስድ ነው። ውድ ተመልካቾች የተለያዩ ሀሳቦችን አንስተናል። እንግዲህ እንደዚህ አይነት ሰፋ ያሉ ጉዳዮች ሲኖሩ በቪዲዮ መልክ እየመጣሁኝ አጋራችኋለሁ። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ። የተለያዩ ሀሳቦችን ላይክ፣ ሰብስክራይብ፣ ሼር ማድርጉ፣ ኮመንትም ጻፉ። I'm going to respond you። ስለዚህ እጅጉን አመሰግናችኋለሁ። መልካም ጊዜ ይሁንላችሁ።